ኢየሱስ ክርስቶስን አምላክነት ብቻ ነው እያየን የመጣ ነው። ኢየሱስ እሱ አምላክ እንደሆነ ፈጣሪ እንደሆነ ነው ዮሐንስ እያስረዳን የመጣው። እንግዲህ አንድ ነገር ማለት የምፈልገው በኢትዮጵያም ውስጥ ሆነ በውጭ ሀገር ያለ የክርስትና እምነት 3 ግሩፕ አለ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት። እነዚህ ግሩፖች ክርስትና ነው የሚባለው አንድ መጽሐፍ አላቸው አብረው የሚያሳትሙት፣ በዛ የሥላሴ አማኞች ናቸው። እንግዲህ አንድ አምላክ አላቸው በ3 አካል የሚኖር። ከዛም ከ3ቱ አካል አንዱ የእግዚአብሔር አብ ልጅ ኢየሱስ ክርስቶስን ብለው ያምናሉ። ጠንካራ የሆነ እምነት አለ። እሱ ምንድነው? የእግዚአብሔር ልጅ ነው ስንል ኢየሱስ ክርስቶስ እግዚአብሔር ነው እያለን ነው። እግዚአብሔር ነው እያለን ነው። ኦኬ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን አምላክነት በደንብ የምትሰብክና የምታስተምር ቤተክርስቲያን እንደሆነች ይታወቅ ይገባል ማለት ነው። ያንን ግን ከሆነ ተረት ቦታ ምናምን አምጥተው ሳይሆን መጽሐፍ ቅዱሱ ስለሚልና ገና ከጥንት ጀምሮ ኢየሱስ ክርስቶስ አምላክ እንደሆነ ለደቀ መዛሙርቱ ራሱን ገልጦ ደቀ መዛሙርቱም ለዓለም ያስተማሩት ያን ስለሆነ ከዛ የመጣ ነው ትምህርቱ ማለት ነው። ስለዚህ ዮሐንስም ሲጽፍ በ90 ቤት ውስጥ ነው የጻፈው ብለናል። ይህ መጽሐፍ የጻፈው የአብያተ ክርስቲያናት ሽማግሌዎች ሐሰተኞች ሲነሱባቸው ከሐዋርያቱ ትምህርት ውጭ ኢየሱስ ፍጡር ነው ወልድ ፍጡር ነው የሚሉ ስለነበሩ ለዛ ምላሽ ሊሆንና ሁሉም ሰው እንዲያውቀውና አምኖ እንዲድንበት ነው የተጻፈው ዮሐንስ ወንጌል። አምነው እንዲድኑበት ሰዎች መዳን ከፈለጉ በዮሐንስ ወንጌል አምነው የዘላለም ሕይወት ማግኘት ይችላል። ይሄ የተጻፈው እሱ ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ ነው ይላል። ስለዚህ ዮሐንስ እያሳየን ያለው ፈጣሪነቱን አምላክነቱን ነው በትክክል ማለት ነው። እና ዮሐንስ 17 ላይ እንደዚህ ይላል፣ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። ይህን ተናግሮ ይላል ምዕራፍ 16 ላይ ሰሞኑን ያየነው ስለ ሆሊ ስፒሪት ስለ መንፈስ ቅዱስ ማለት። ከዛ ይህን ከጨረሰ በኋላ ኢየሱስም ምን አደረገ? ዓይኖቹን ወደ ሰማይ አቅንቶ አነሳ፣ እንዲህም አለ፣ አባት ሆይ አለ። እያችሁ አባት ሆይ አለ። ኢየሱስ የእግዚአብሔር ልጅ አይደለም ማለት የሚችል ደፋር ሰው አይኖርም በምድር ላይ። አባት ሆይ ሰዓቱ ምን ብሏል? ደርሷል። ልጅ ያከብርህ ዘንድ በሥጋ ሁሉ ላይ ሥልጣን ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ልጅ ምን ይልህ ዘንድ? ያከብርህ ዘንድ በሰጠው ሁሉ ላይ የዘላለም ሕይወት እንዲሰጣቸው በሥጋም ሁሉ ላይ የዘላለም ሕይወት እንዲሰጣቸው ልጅህን አክብረው። which means ሰዓቱ ደርሷል አለ። ማክበር ማለት ምን ማለት ነው? መስዋዕት ሆኖ ከዛ ከሙት መነሳት ማለት ነው። የዘላለም ሕይወት የሚገኘው ኢየሱስ ሲሞት ነው፣ ሲነሳ ነው። ኢየሱስ ክርስቶስ ካልሞተ ሰዎች እስካሁን ድረስ በኃጢአታቸው አሉ። ካልተነሳ ሞቶ ካልተነሳ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚናገረው እስካሁን በኃጢአታችሁ አላችሁ፣ ክርስቶስ ካልተነሳማ ስብከታችን ከንቱ ናት ይላል። የጌታ የኢየሱስ ክርስቶስ መሞትና መነሳት የኃጢአተኞች መዳንና የዘላለም ሕይወት ማግኛ ዋነኛ ጉዳይ ነው ማለት። ስለዚህ ሰዓቱ ደርሷል አለ። የምኑ? መስዋዕት የሚሆንበት የሚሞትበት እና የሚነሳበት። ስለዚህ ልጅን አክብረው የዘላለም ሕይወት እንዲሰጣቸው ለማ በሥጋ ለባሽ ወይም ለሥጋ ወይም ለሰዎች ወይም ለሚያምኑቱ ማለት እንደዚህ ይላል። ልጅ ያከብር ዘንድ በሥጋ ሙሉ ላይ ሥልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ኦኬ። ኢየሱስ ክርስቶስን ወደ ዓለም የላከው እግዚአብሔር ለምንድን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምን ብለናል? አንድ ልጁን እስኪሰጥ ዓለምን እንዲህ ወዷል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም። በእርሱ በሚያምን አይፈረድም፣ በማያምን ግን ተፈርዶበታል። ከፍ ብሎ ምንድን ነው የሚለው? ሙሴ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ። አያችሁ፣ ኢየሱስ ካልተሰቀለ ካልሞተና ከመቃብር ካልተነሳ በስተቀረ የዘላለም ሕይወት የሚባል የለም። ሰው ሁሉ የሞተ ነው። ሰው ሁሉ ፍርደኛ ነው። ሰው ሁሉ በቁጣ ውስጥ ነው የሚኖረው። ልክ ኢየሱስ ክርስቶስ በመስቀል ላይ ሲሞት ግን በኃጢአት ተነድፎ የሞተ ሁሉ
በእግዚአብሔር ልጅ በኢየሱስ ክርስቶስ ይታረቃል፣ የዘላለም ሕይወት ያገኛል። የዘላለም ሕይወት አለው ማለት ነው። የእግዚአብሔር ፍቅር የተገለጠው በዚህ ነው። እግዚአብሔር ዓለምን እንዲወዱ አንድ ልጁን ነው የሰጠው። ወዳጆች እግዚአብሔር ይወደኛል ስትሉ በምንድን ነው የምታብራሩት ሲባል ልጁን በመስጠት ነው። የፍቅሩ መገለጫ እንደሚወደን ያብራራበት መንገድ ስለ ኃጢአታችን አሳልፎ ልጁ ሰጠ። ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአታችን ተሰቀለ፣ ከዛ ሞተ፣ ተቀበረ፣ በሦስተኛው ቀንም ተነሳ። ለምንድን ነው? ሙሴ የእስራኤል ልጆች እባብ ሲነድፋቸው ይሞቱ ነበርና በዓላማ ላይ የናስ እባብ ሰርተህ ስቀለው እሱን ያዩ እንደሆነ ይድናሉ ብሎት ነበር። ልክ እንደዚሁ የሰው ልጅ ከፍ ብሎ በእንጨት ላይ ሊሰቀል ይገባዋል። የእግዚአብሔር ልጅ የሰው ልጅ ሆኗል፣ ከቅድስት ድንግል ማርያም በመወለድ በሥጋና በደም ተካፍሎ። ይህን ሁሉ የሆነው ለምንድን ነው? እኛን የዘላለም ሕይወት ሊሰጠን። ምን ሊሰጠን? የዘላለም ሕይወት። ለኃጢአተኞች በእሱ ለሚያምኑ የዘላለም ሕይወት ለመስጠት ነው። ኦኬ። ስለዚህ እርሱን ሰጠን። ለምን? ሰዎች በእርሱ አምነው የዘላለም ሕይወት እንዲኖራቸው። በክርስቶስ የሚያምኑ ሁሉ የዘላለም ሕይወት አላቸው። 4 ነጥብ። በእርሱ የማያምኑ ደግሞ አሁን ተፈርዶባቸዋል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18። ስለዚህ ልጅህን ይላል ያከብር ዘንድ በሥጋ ሁሉ ላይ ሥልጣን ለሰጠው ይላል። ምንድነው በሥጋ ሁሉ ላይ ሰጠው? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ አላከውምና። ክርስቶስ ኢየሱስ የመጣው ከአባቱ ዘንድ ቤዛ ለመሆን ከአባቱ ጋር ኢኳል ሆኖ ሳለ መተካከሉ እንደ መቀማት ሳይቆጥር የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ቤዛ ምትክ ሆኖ ሞታችንን ለመሞት ሞትን አሸንፎ በሞት ላይ ሥልጣን ያለውን ዲያብሎስን ሽሮ ሞትን ድል አድርጎ ለመነሳት ደግሞ በሥጋና በደም ከእኛ ጋር ተካፍሎ በእኛ ላይ የነበረውን የሞት ኃይል ሰብሮ የሞት መውጊያ ሰብሮ ኃጢአት አልባ ስለሆነ እሱ ሞትን ድል አድርጎ በመነሳት እንደ ቅድስና መንፈስ የእግዚአብሔር ልጅ መሆኑ የተገለጠበት እርሱ ቅዱስ አምላክ ስለሆነ ነው ሞትን ድል የነሳው። ነውር አልባ ስለሆነ ነው ሞትን ድል የነሳው። የተዋሃደው የተካፈለው ሥጋና ደም የሰው ልጆች ቢሆንም በእርሱ ግን ኃጢአት ስለሌለ ኃጢአት ስለማያውቀው በሥጋው ግን የሰዎቹን ሁሉ ኃጢአት ለመሸከም ቤዛ ለመሆን ነው የመጣው። ዓላማውን ተናገረ። በሥጋ ሙሉ ላይ ሥልጣን የሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብሮ ሰዓቱ ደርሷል። ጀስት ኦልሬዲ በቃ እውነተኛ አምላክ ብቻ የሆንህ ስሙኝ፣ ይሁን እውነተኛ አምላክ ብቻ የሆንህ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ኦኬ፣ የዘላለም ሕይወት ምንድን ናት ሲባል እግዚአብሔር አብ እውነተኛ አምላክ መሆኑን ማወቅ። ምንድን ነው? እውነተኛ አምላክ ብቻ ምትል ገብታለች። ሶላ እውነተኛ አምላክ ብቻ ምን ማለት ነው? እና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ኦኬ፣ ምን ማለት ነው? አያችሁ፣ እግዚአብሔር አብ አምላክ ብቻ ነው እንጂ ሰው አይደለም። ሰው አልሆነም። አንተ ብቻ አምላክ መሆንን አይደለም የሚለው። አምላክ ብቻ መለኮታዊ ሴንስ ብቻ ነው ያለው እግዚአብሔር አብ። የተላከው ኢየሱስ ክርስቶስ ደግሞ ልናቀው የሚገባው ምንድን ነው? እርሱ የእግዚአብሔር ልጅ ነው። እርሱ ከእግዚአብሔር ጋር የነበረ ነው። እርሱ ከጥንት ከዘላለሙ ዓለም የተፈጠረበት ነው። ዓለም በእርሱን የተፈጠረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ ስለሚል ኢየሱስን ስታውቁት ሰው ብቻ እንደሆነ ካወቅ የዘላለም ሕይወት የለም። አምላክ ወሰብ እንደሆነ ስታቅ እግዚአብሔር አብ አምላክ ብቻ ነው። ወልድ ግን አምላክ ወሰብ ነው። የተላከው የእግዚአብሔር ልጅ ግን የሰውም ልጅ ነው። ኦኬ፣ ይህንን ማወቅ የዘላለም ሕይወት ነው። አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ምን ብለን እንወቀው?
ኢየሱስ ክርስቶስን እያስረዳን ያለው ዮሐንስ ምን ብሎ ነው? ገና ሲጀምረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር። ይህም በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን፣ ጨለማም አላሸነፈውም። ስሙ ዮሐንስ የሚባል አንድ ሰው መጣ፣ ስለ ብርሃን ሊመሰክር እንጂ እሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ፣ ዓለምም በእርሱ ተፈጠረ፣ ዓለሙ ግን አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋ ከደም ከወንድ ፍቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ከአባቱ ዘንድ ያለውን የአንድያ ልጅ ክብሩን አየን። ኦኬ እያለ ነገረን ማለት ገና ሲጀምር። ስለዚህ ኢየሱስ ክርስቶስን ሲያውቀው አንድ ሰው እንዴት ነው ሊያውቀው የሚገባው ሲባል በመጀመሪያ ቃል ነበር። እሱ ያም ቃል ሆኖ እሱ ምን ነበር? እግዚአብሔር ነበር። ከማን ጋር ነበር? ከአባቱ ጋር ነበር። በአባቱ እቅፍ ነበር። እሺ ወደ ዓለም መጣ። የሰው ብርሃን ነው። በእርሱ ሕይወት አለች። የሰው ብርሃን የሆነ ለሰው ሁሉ የሚያበራ እውነተኛ ብርሃን ነው። ስለ እሱና ዮሐንስ መሰከሩ፣ እሱ የዓለም ሁሉ ፈጣሪ መሆኑ። ታዲያ ምን ሆነ? ሥጋ ሆነ ይለናል። አምላክ ነው ሥጋ የሆነው። ሥጋ ሆነ ሚንስ ምንድን ነው? በሥጋና በደም ተካፈለ። ስለዚህ ከአባቱ እቅፍ ወጥቶ የመጣው አባቱ የላከው ይህ አንድያ ልጅ ፈጣሪ ነው። ግን ምን ሆኗል? ሰው ሆኗል። በምን ተካፈል? በሥጋና በደም ተካፍሏል። ከቅድስት ድንግል ማርያም በሥጋና በደም ተካፍሏል። እሱ ግን ከሰንበዲዎች እንዳንዱ አይደለም። እሱ ቅዱስ የእግዚአብሔር ልጅ ይባላል። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሁን? ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አያችሁ፣ ቅዱስ የእግዚአብሔር ልጅ ነው። እሱ የተለየ ነው ማለት ከእኛ ጋር ሌሎች ከሰዎች ከነቢያቶች እንዳንዱ አይደለም። ሰው የሆነ አምላክ እንጂ እሱ እንደ ሰው ወይም የሆነ ሰንበዲ ምናምን አይደለም። ከነቢያት እንዳንዱ አይደለም። እሱ የሕይወት ራስ ነው። ደርሱ ብርሃን አለ። እርሱ የእግዚአብሔር ልጅ እንደሆነ ሰው የሆነ አምላክ እንደሆነ የሚያምኑና የላከው አባቱ ደግሞ ሰው እንዳይደለም። አሁን ምንድን ነው የሚሉት? ልጅ ሰሱ አብ ነው ሥጋ የሆነ ወይም ቱታው ሥጋው ከውስጡ አውጥቶትን የለበሱ ይሉናል። በሥጋ የመጣው አብ ነው ይሉናል። ኢየሱስ ደግሞ ምን ይላል? እውነተኛ አምላክ ብቻ። ሰማችሁ? እውነተኛ አምላክ ብቻ ማለት ሰው ያልሆነ ለማለት ነው። ሰው ያልሆነ። አሁን ሙስሊሞች ምን ይላሉ? አንድ ነው አምላክ። ማን ነው አምላክ? አብ ብቻ ነው። ወልድ አምላክ አይደለም፣ መንፈስ ቅዱስም አምላክ አይደለም ለማለት እችን ጥቅስ ይጠቀሟታል። እቺ ጥቅስ ግን ምንድን ነው የምትለው? እውነተኛ አምላክ ብቻ ይሁን። እውነተኛ ምን አምላክ ብቻ። ኦኬ ኢየሱስስ የላከውን ይወቁ ዘንድ አለ። ኢየሱስስ ምንድን ነው? ምን ብለን እንወቅ? ገና ሲጀምር እንደነገርኳችሁ ቃል የነበረ በቅፉ የነበረ ዓለማት የተፈጠሩበት ዓለምን የፈጠረ በዓለም የሞላ ለሰው ሁሉ የሚያበራ ሥጋ የሆነ አምላክ ነው። ኢየሱስ አምላክ ብቻ አይደለም። አሁን ሰውም አምላክ ወሰብ ነው። አያችሁ። አብ ግን ምን ብቻ ነው? አምላክ ብቻ ነው። መንፈስ ቅዱስ ግን አምላክ ብቻ ነው። ወልድ ጋር ስትመጣ ግን ሰው ሆኗል። መካከለኛ የሆነ ሊያስታርቅ ቤዛ የሆነ ራሱን ከአባቱ ጋር ኢኳል ሆኖ ሳለ እንደ መቀማት ሳይቆጥር ራሱን ባዶ ያደረገ አስታራቂ፣ መካከለኛ፣ አማላጅ፣ መካከለኛ የሆነ አምላክ በሰውነቱ በሥጋው ኃጢአታችንን በሥጋው የተሸከመ አምላክ፣ በሥጋው የሞተ አምላክ። በምኑ? በሥጋው የሞተ አምላክ። አብ ግን ሞቷል እንዴ? በሥጋው ሞተ ይባልለታል? ኧረ እሱ አምላክ ብቻ ነው። በምኑ ይሞታል? ሥጋ የለው፣ ሥጋን አልተካፈለም። መንፈስ ቅዱስስ በሥጋው ሞተ ይባልለታል? አይባልም። ለምን? በሥጋና በደም አልተካፈለም። አምላክ ብቻ ነው። አያችሁ፣ አምላካዊ ኢሴንስ ብቻ ነው ያለው። ክርስቶስ ጋር ስንመጣ ግን ሰዋዊም ባህሪን ተካፈለና ከኛ ጋር መካከለኛ ሆኖ አስታራቂያችን፣ ኃጢአታችንን የሚሸከም ሆነ ማለት ነው። በሞት ላይ ስልጣን ያለውን ዲያብሎስን ሻረው፣ ሞትን ድል አድርገና ተነሳ። ይህን የሚያምን ምን አለው? የዘላለም ሕይወት አለው። እኔ የዘላለም ሕይወት አለኝ የሚል አማኝ ሰው ያስፈልጋል። ትላንት እንዳለው የእርግጠኝነት መንፈስ አለን።
እኔ የዘላለም ሕይወት አለኝ በሉ። ይኖረኛል አይደለም፣ አለኝ ራይና። ኦኬ። ስለዚህ እዚህ ዮሐንስ 17 ላይ ያለው ጥቅስ ገባችሁ? አብ በስጋና በደም የተካፈለ አካል አይደለም። መለኮታዊ ኢሴንስ ብቻ ነው ያለው። መንፈስ ቅዱስም እንደዛ። ከሦስቱ ፐርሰን አንዱ የአብ ልጅ ብቻ ነው ምን ያለው የሆነው ሰው የሆነው። ስለዚህ ክርስቶስ ጋር ስንመጣ ፍጹም ሰው ፍጹም አምላክ የምንለው ለዚህ። አብን ግን ምን ብቻ ነው? አምላክ ብቻ ነው። አምላክ ብቻ ነው። ይህን ነው ኢየሱስ እየተናገረ ያለው። ይህን ማወቅ ነው የዘላለም ሕይወት። የዘላለም ሕይወት ይህን ማወቅ፣ ይህን ማመን። ኦኬ። ለእኔ የሞተው ማን ነው? ለእኔ የሞተው ማን ነው? ሰው የሆነው አምላክ። በምን ሞተ? በሰውነቱ በሥጋ ሞተ ስለሚል። የኔን ኃጢአት የተሸከመው ማን ነው? ሰው የሆነ አምላክ። በምኑ ተሸከመ? በሥጋው ኃጢአታችንን ተሸከመ ይላል። ኦኬ። የኔ አስታራቂ ማን ነው? ሰው የሆነው አምላክ። በምኑ ነው የሚያስታርቀኝ? በሥጋው በመጋረጃው በኩል በመጋረጃው በኩል በሥጋው በኩል በሥጋው መቆረስ በመሥዋዕትነቱ። ዛሬ ስለ እኔ በሰማይ ማን አለ? ዋስ ጠበቃ የሚታይልኝ ሰው የሆነው አምላክ በአባቱ ቀኝ አለ። የሚመጣው ማን ነው? ሰው የሆነው አምላክ እያየ ነው፣ አይን ሁሉ እያዩት። አብን ግን ለዘላለም አታየውም፣ በልጁ ነው ያለ። አምላክ ብቻ ነው አይሴንሱ፣ አይታይም። ማይታየው አምላክን የሚገልጥ ግን በሥጋና በደም ተካፍሎ ወደ መታየት የመጣ ልጁ ነው። ክብር ለስሙ ይሁን። ስለዚህ ስለ አብ ምን ማለት ነው? እቺ ጥቅስ ማለት ነው ይኸው እውነተኛ አምላክ ብቻ የሆንክ ነው የሚለው። የሆነ እውነተኛ አምላክ ብቻ የሆነ አምላክ ብቻ ሰውነት የለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት። ኦኬ። እችኛዋን ዮሐንስ መልእክት አንደኛ ዮሐንስ 5:20 ላይ ትሄዳችሁ ስታነቡ እንዲህ ይላል፣ የእግዚአብሔር ልጅ እንደመጣ ይላል አይደል? የተላከውን ወቁ ተብለናል። ኦኬ። ምን ብለን እንወቅ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን፣ ልቦና ምን እንዳለ እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አያችሁ፣ የላከውንም ያውቁ ዘንድ አይደል ያለው? አዎ። ዮሐንስ ሲነግረን ምን አለ? የእግዚአብሔር ልጅ እንደመጣ ልቦናን መስጠት የሚችለው ይህ የምታዩት ሰው ልቦናን መስጠት የሚችል አምላክ ነው። ሰው የሆነ አምላክ፣ በሰውነት የተዋሃደ የተካፈለ አምላክ። እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን። ኦኬ። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ቴንኪዩ፣ እግዚአብሔር ይባረክ። እንግዲህ ክርስቶስን ስታቅ አሁን ችግሩ የቱ ጋር መሰላችሁ? በጣም ሴጣን ሁልጊዜ ተግዳሮቱ ክርስቶስ ላይ ነው አይደል? ክርስቶስ ጋር ሲመጣ ነው። ሲፈልግ ስጋው ከሰማይ ነው ይልሃል። ከፈለገ ከሰማይ ነው ይላል። ኖስቲዚያን ወይም ዶስቲዚያን የሚባሉት ማለት ያ ስፒሪት ከሰማይ ነው። ቁስ አካል ሁሉ እርኩስ ስለሆነ ቁስ ሁሉ አካል ይህ ስጋችን እርኩስ ስለሆነ ከኛ በስጋና በደም አልተካፈለም። እንደዛ ከሆነ እርኩስ ነው የሚሆነው ይመስላል እንጂ እሱስ ምን አላለም? በስጋና በደም የተካፈለ አይደለም። አምላክነቱን ግን ያምናሉ ይላሉ። ሲፈልግ አንዱ ደግሞ አይ እሱ ሰው ብቻ ነው ይላል። ሰው ብቻ ነው ይላል። ስለዚህ ውዝግቡ ነገረ ክርስቶስ ላይ ነው ማለት ነው። ሁሌ አብ ላይ አይደለም ጭቅጭቅ የሚነሳው። ስለዚህ ወልድን ከካድከው ደግሞ አብን ክደኸዋል። ይህን ያለው ኢየሱስ ነው። ሰዎች አብን እንደሚያከብሩት ሁሉ ወልድን ያከብሩት ዘንድ ይገባል። ኦኬ። ወልድን ያየ አብን አይቷል። ማይታየውን አምላክ ለማየት ይሄ የተገለጠውን ጌታ ስታቀው ኦልሬዲ ከአባቱ ጋር አንድ ነው። ሃሌሉያ! ኢየሱስ ይባረክ። እሱ እውነተኛ አምላክ ነው። የዘላለም ሕይወት ነው። የእግዚአብሔር ልጅ ነው። እውነት ነው እሱ። ይሄንን ማመንና መቀበል እሱን የእግዚአብሔር ልጅ ብለ አምላክ ነው ሰው የሆነው በስጋና በደም ከኛ ተካፍሏል ብለ ስታምን የዘላለም ሕይወት ታገኛለህ። ከእግዚአብሔር ጋር ትታረቃለህ። አብም ወልድም አሉ። ኢየሱስ ክርስቶስ ጌታ። ከዛ ይቀጥላል።
ይቺ የዘላለም ሕይወት ናት። እንግዲህ ብቸኛ አምላክ ሳይሆን አምላክ ብቻ ነው የሚለው። አምላክ ብቻ አምላክ ብቻ። አስባችሁታል? ኢየሱስን እንደዚህ ማለት ትችላላችሁ? ለኢየሱስ ግን እንደዚህ አይነገርም። አምላክ ብቻ አይባልም። የሰው ልጅ ነው። አዎ አምላካችን ነው። ዋው ጌታ ይባረክ። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። የሰጠኝን ስራ ፈጽሜ በምድር አከበርኩ አለ። ኦልሬዲ ሰዓት ደርሷል። ሁሉን ጨርሷል። አስተምሯል። ምን ብሏል? አሁን መስዋዕቱን ሊሆን ነው። ኦልሬዲ አልቋል። ጀስት አለ። የማይቀለበስ ጉዳይ ነው። የማይቀለበስ ጉዳይ ነው። ባይዘ ወይ እቺ ፍቃድ ቢሆን እቺ ጽዋ ከኔ ትለፍ ሲል ኢየሱስ ክርስቶስ የማይፈጸምና ያላለቀ ጉዳይ እንደሆነ አድርገን አናስበው። ይኸውላችሁ ያለቀ ጉዳይ ነው። መሰቀሉ መስዋዕት መሆኑ ከዘላለም ዘመናት በፊት ዓለም ሳይፈጠር ያለቀ ጉዳይ ነው። ዓለም ሳይፈጠር ያለቀን ጉዳይ ነው የተነበዩት እነ ኢሳይያስ። በመገረፉ ቁስል ተፈውሰናል። ስለ አመፀኞች ማለደ። አስቀድሞ አምላኬ አምላኬ ስለምን ተውከኝ? መዝሙር 22 እነዚሁ ያለቀ ጉዳይ ናቸው። አሁን ኢየሱስ ክርስቶስ ያንን ቃሉን አምላክ ስለሆነ አለመፈጸም አይችልም። እሱ አይዋሽም። እውነት ነዋ። እውነት ነው። እሱ ራሱ እውነት ነው። ገባችሁ? እና እቺ ጽዋ ከኔ ትለፍ ለምን አለ ኢየሱስ ክርስቶስ? እቺ ጽዋ ከኔ ትለፍ ያለው እንድታልፍ ፈልጎ ነው አይደለም። ጭንቀቱ ከባድ ነበር። ከዚህ በፊት አውርቻችኋለሁ። ሊያልፍ እንደማይችል እሱ ራሱ ያውቀዋል። የመጣበትም ጉዳይ ነው። ዳሩ ግን ለዚች መጥቻለሁና አለ። ስለዚህ ለምን እንደዛ ይላል ታዲያ ጌታ? እንዴ ከባድ መከራ እየተቀበለ ነው ብራዝር። በስጋው እየተቀበለ ያለው መከራ ስቃዩ የዓለምን ሁሉ መከራ ነው። የሁላችንም ሕማም ነው። የሁላችንም ጭንቀት ነው ሲጨነቅ የነበረው። የሁላችንን የዘላለም ስቃይ ነው ሲሰቃይ የነበረው። ኦኬ ስቃያችን፣ የገሃነብ ስቃያችን፣ የዘላለም ስቃያችን፣ በኃጢአት ምክንያት የመጣብንን ስቃይ በሙሉ ሲጨነቅ ሲሰቃይ ነበር። እዚህ ከጭንቀቱ የተነሳ ያንን ይላል። ሰው ነውና ሰው ሆኗልና ገብቶች ግን እንደዚህ ይላል እንደማይፈርስና እንደማይለወጥ የምታውቁት እንኳን የሱ የሜዶንና የፋርስ ሕግ እንኳን ማዕተብ ያረፈበት አይለወጥም። ዳሩ ግን ለዚህ ነው የመጣሁት አለ። ይህን ልፈጽም ነው የመጣሁት። ስለዚህ አሁንም አባቶች ዓለም ሳይፈጠር እንደዚህ አለ፣ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል። ፈጽሜ አከበርኩ ጨረስኩ ይላል። አስቀድሞ ዮሐንስ 17 ላለቀ ይላል። በቃ ገና መስቀል ላይ ያልወጣም እኮ ጨረስኩ ይላል። እና የሚቀለበስ ይመስላል። ዋው ክብር ለኢየሱስ ይሁን፣ ስሙ ይባረክ። ለዚህ ነው አየህ፣ ዳግመኛ ካልተወለድክ የእግዚአብሔር መንግስት ጉዳይ አይገባ። ዳግመኛ ካልተወለድክ የክርስቶስ ንግግር አይገባ። ዳግመኛ ስትወለድ ግን ይገባል፣ ትረዳዋል፣ አንደርስታንድ ታደርገዋል በመንፈስ። ከዛ እኔ ላደርገው የሰጠኝ ስራ ፈጽሜ በምድር አከበርኩ ይላል። ፈጽሜ ነው የሚለው። ከዛ አሁንም አባት ይልና ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዓለም ሳይፈጠርና በአንተ ዘንድ በነበረኝ ክብር። ኦኬ ዓለም ሳይፈጠር ኢየሱስ ክርስቶስ የነበረ ነው። እሺ የነበረ ነው። በአንተ ዘንድ በነበረኝ ነው የሚለው። በነበረኝ ክብር አክብረኝ። ዓለም ሳይፈጠር በአብ ዘንድ ነበር እሱ። እሺ በአብ ዘንድ ነበር። የሆነ ትላንትና የበቀለ ከሰንበዲዎች ከነቢያቶች እንዳንዱ የሚመስል ብዙዋል ኖ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። ክብር ነበረው ዓለም ሳይፈጠር በእርሱ ዘንድ እና መክበሩ ደግሞ መሞቱ ሞቶ መነሳቱ ነው ክብር። ያለዚያ የሰው ልጅ ስለማይዶል። ይሄ ደግሞ ዓለም ሳይፈጠር በፊት ያለቀ ጉዳይ ነው። ከኛ እንዳንዱ ሆነ ተብሏል አዳም። ክብር ለኢየሱስ። ከዛ እንደዚህ ይላል ቁጥር 6 ላይ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው። ለማን ገለጥኩላቸው? ከዓለም ለሰጠኝ ሰዎች። ወዳጆች ስሙኝ። ሰዎች የአብን ጥሪ ሰምተው ካልታዘዙና በእርሱ ካልመጡ፣ በአብ ትምህርት፣ በአብ ጥሪ፣ በአብ ቃል ካልመጡ፣ ወደ ክርስቶስ ካልመጡ ምንም ነገር አይገለጥላቸው። ምክንያቱም ወደ ወልድ ስትመጣ ነው አብን የምታውቀው።
አብ ሊገልጥለት ከሚወድ በቀር ሊያውቅ የሚችል የለም ብሎ ለሰጠኝ ሰዎች ነው የሚለው። ለዓለም ሁሉ አይደለም የገለጠው። ስምህን ገለጥኩላችሁ፣ ያንተ ነበሩ ለእኔም ሰጣችሁ። ኦኬ፣ ያንተ ነበሩ ለእኔም ሰጣችሁ። ስምህን ገለጥኩላችሁ። ምንድን የገለጠላችሁ ስም? ምንድን የገለጠላችሁ ስም? ኢየሱስ ክርስቶስ የገለጠላችሁ ስም ምንድን? አሁን ኢየሱስ የሚባለውን ስም ነው የገለጠው። ያስቃል በጣም። የኢየሱስ ትምህርት አይታችሁት ከሆነ በተደጋጋሚ የሚያወራው የላከኝ አባቴ የላከኝ አባቴ የላከኝ አባቴ። ኦኬ፣ የአብን አባትነት እና የእርሱን ልጅነት ነው እየገለጠላችኋል። ስለዚህ ማን ነው በማቴዎስ ቴንክ ዩ ሲሲ ማቴዎስ 28 ላይ ስትሄዱ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችሁ አያችሁ። ስለዚህ አባት ነው፣ አብ አባት ነው። የማ የእርሱ እርሱስ ልጅ። አባት የላከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ ክርስቶስ ምንድን ነው? የእግዚአብሔር ልጅ ብለህ ካላወቅ አትድንም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ከስም በላይ ሁሉ ስም ያለው። ይሄም ስሙ ልጅነት ነው። ወልድ የሚለው ወልድ ማለት ኦኬ። ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን አብዝቶ ከነሱ ይበልጣል አለ። አባትስ አንተ ልጄ ነህ ዛሬ ወልጄ ያለው ያለው ከቶ ለማን ነው ይላል። አንተ ልጄ ነህ ብሎ ነው የጠራው። ኦኬ፣ ልጅስ ምን ብሎ ይጠራዋል? አባት ብሎ ይጠራዋል። አባት ብሎ ይጠራል። ስለዚህ የተገለጠው ስም ምንድን ነው ማለት ነው? አባትነት ነው ማለት ነው። አብ ነው የተገለጠው። የአብ ስም አለ። ከሦስቱ አካል አንዱ የወልድ አባት ስሙ ምንድን ነው? አብ ነው። እግዚአብሔር አብ ተብሎ ነው የሚጠራው። እግዚአብሔር አብ። ወልድስ ምን ተብሎ ይጠራል? የእግዚአብሔር ልጅ ወይም ወልድ ተብሎ ይጠራል። ኦኬ፣ ወልድ ተብሎ ይጠራል። እሺ፣ ስትጠመቅ በዚህ ስም ነው የምትጠመቀው። በአብ ስሙኒ፣ በአብ በወልድ በመንፈስ ቅዱስ። ኢየሱስ ክርስቶስ ጌታ ነው። ከዓለም ለሰጠኝ ስም ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ ለእኔም ሰጣቸው፣ ቃልን ጠብቀዋል አለ። ምን እያለ ነበር የሚነግራቸው? ይሄ የምነግራችሁ ቃል የአባቴ ነው ይላቸዋል። ብዙ ጊዜ የአባቴ ነው የምነግራችሁ ቃል የማን ነው? የአባቴ ነው። ይቀጥልና ምን ይላል? የአባቴ የሆነ ደግሞ የኔ ነው ይላል። ስለዚህ እኔ ሌላ አይደለሁም ልጁ ነኝ እያላቸው፣ እኔና አባቴ ደግሞ ስንት ነን? አንድ ነን ይላል። ስለዚህ የምነግራችሁ ነገር የተለየ ነገር አይደለም፣ የአባቴን ነው የምነግራችሁ ብሎ አባት እንዳለ በደንብ አድርጎ የፐርሰን ልዩነትን እያሳያቸው፣ ከዛ መለኮታዊ አንድነትን ደግሞ እኔና አባቴ አንድ ነን ብሎ እያሳያቸዋል። እንዲህ ነው ያስተማራቸው። ሃሌሉያ! እንደዚህ ነው ያስተማራቸው። ሲያስተምራቸው በደንብ አድርጎ አስረግጦ የምነግራችሁ ቃል የምትሰሙት ቃል የማን ነው አለ? የአባቴ ነው። እኔ የምነግራችሁ ይሄ ቃል የአባቴ ነው። አንተ ከራስ ምንም የለም ስትለው ከራስ ምንም የለውም ስል ብለህ ሳትጨርስ የአባቴ የሆነ ሁሉ የኔ ነው ይላል። የአባቴን ፍቃድ ነው ማድረገው ይልህና ፍቃድ የለም፣ በቃ አንተ የራስን ፍቃድ ማድረግ አትችልም፣ ፍቃድ የለም ሊተለየ ምናምን። አይ የማደርገው ያ የአባቴ ፍቃድ የኔ ነው፣ የአብ የሆነ ሁሉ የኔ ነው። አንድነቱንና ሶስትነቱንም አንድነቱንና አባትና ልጅነት ሁለቱነቱንም የአካል ልዩነትና መለኮታዊ አንድነትን በደንብ እያብራራ ያስተማረው ቤተ ክርስቲያን ሳትሆን ክርስቶስ ነው መጀመሪያ ያብራራው። ይህም ማወቅ አለባት። መጀመሪያ በደንብ አድርጎ ለደቀ መዛሙርቱ ያስተማረ የገለጠ ለአይሁድ ሕዝብ ይነግራቸው የነበረ እያስረገጠ ሲያስተምር የኖረው 3 ዓመት ተኩል ያስተማረው ማን ነው? ኢየሱስ ክርስቶስ ነው። እንደውም ለማርያም አንድ ጊዜ እንዲህ አላት በ12 ዓመቱ፣ ለምን ፈለጋችሁኝ? በአባቴ ቤት እኖር ዘንድ እንደሚገባ አታውቁምን አላት አይደል? ያ እና መልአኩ መጥቶ ምን አላት? ቅዱሱ የእግዚአብሔር ልጅ ይባላል የምትወልጂው ስሙን ኢየሱስ ትይዋለሽ አላት አይደል?
ትሪኒቲ እየተገለጠ መጣ እና በደንብ አድርጎ ከዛ ገለጠ እና ከዓለም ለሰጠኝ ሰዎች ስምን ገለጥኩላቸው። የትኛው ስም? አባት የሚለው በደንብ አስተውሉ። ከዛስ እሱስ ማን ነው? ወልድ ነው። ስለዚህ ማን ነው የሚድነው? ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን እግዚአብሔር አብ እንዳለ ይሄ ልጁ ደግሞ ወልድ እንደሆነ የሚያምን ቃልን ጠብቀዋል አለው። የሰጠኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝ ሁሉ ከአንተ እንደሆነ 1% የማይሆነው ለዚህ ነው ከአንተ እንደሆነ እያለ አሁን ያውቃሉ። የሰጠኝ ሁሉ ከአንተ እንደሆነ ያውቃል። የሰጠኝን ቃል ሰጥቻቸዋለሁና። ኢየሱስ ከራስህ ቃል ስጠን። የለኝም ከአባቴ ያለውን ነው የምሰጣችሁ። አንተ የለም በቃ ራስህ የአባቴ ቃል እኮ የኔ ነው ይላል። በኋላ ዞር ብሎ ደግሞ የኔ ነው ይላል። አንድ መለኮት አለ፣ አንድ አምላክ አለ፣ በሶስት አካል የሚኖር። እነርሱም ተቀበሉት፣ ከአንተም ዘንድ ተመልከቱ፣ ከአንተም ዘንድ እንደወጣው በእውነት አወቁ ይላል። ደቀ መዛሙርቱ ምን አወቁ? ዋው! ከአንተም ዘንድ እንደወጣው። አየህ፣ ወልድን አብ ነው ብሎ አይደለም ያወቁት። ወልድን ተገለባበጠ ብለው አይደለም። ከአንተም ዘንድ ከአባት አብ የሚባል ጥያቄ መጠየቅ ይቻላል? አንዴ ይቅርታ፣ ጥያቄ መጠየቅ ይቻላል? አስወርዱልኝ። ቅድም ስትል ነበር ነው። አሁን ጥያቄ ነው የፈጠረብኝና አንዴ መልስልኝ። የላችሁም እንዴ ሞዴሬተሮች? እንዳታስገቡ። ቁጭ ብለህ ተማር። ትምህርት እያስተማርኩ ነው። የሰጠኝን ቃል ሰጥቻቸዋል፣ እነርሱም ተቀበሉት፣ ከአንተም ዘንድ እንደወጣው በእውነት አወቁ። ከአንተ ዘንድ ተመልከቱ፣ ከአንተ ዘንድ ልጅ ዘዞቹ ያላችሁ እያየዋችሁ ነበር። ከአንተ ዘንድ ወልድ የመጣው በሥጋ ከማርያም ቢሆንም እርሱ ግን አስቀድሞ የነበረ ያለ የሚኖር አልፋ ኦሜጋ የሆነ ከአባቱ ዘንድ ነው የመጣው። ክልጥልጥ እንዴት ገልጦ እንዳስተማራቸው ተመልከቱ። እነርሱም ተቀበሉት ይላል። ከአንተ ዘንድ መሆኔን ጠበቅ። አብ ነው ብሎ አይደለም የተቀበሉት፣ ወልድ ነው ብሎ አብ እንዳለ ከአብ ዘንድ ደግሞ የመጣ ወልድ እንደሆነ እሱ ተቀበሉ። እሱ ደግሞ መልሶ ምን ብሏቸዋል? መንፈስ ቅዱስንም ከአብ ልክላቸዋለሁ፣ አብን ለምናለሁ እሱ ይልክላቸዋል ብሏቸዋል። ትሪኒቲን በደንብ ቀጥቅጦ ያስተማራቸው ኢየሱስ። ከአንተም ዘንድ እንደወጣው በእውነት ታወቁ፣ አንተም እንደላከኝ አመኑ። ሃሌሉያ። ላኪ አለ፣ አባቱ ነው የላከው። ተላኪ አለ፣ ልጅ ነው የተላከው። ላኪና ተላኪው ይለያያሉ ወይ? ልዩነት የላቸውም። ተላኪው የሚያደርገው የራሱን ጉዳይ ነው ወይ? በፍጹም። የአባቱን ፍቃድ ነው የሚያደርገው። የአባቱ ፍቃድ ከሱ ይለይ? ኔቨር። አንድ ፍቃድ ነው ያላቸው። ኦኬ። የአባቱ የሆነ ሁሉ ነው የእሱ የሆነ ሁሉ የአባቱ ነው። ትላንት እንዳየን አመኑ አለ። ስለዚህ ጌታ ኢየሱስ ጨርሷል። በደንብ ትሪኒቲን አስተምሯቸው ገብቷቸዋል። ለዚህ እኮ ነው ሊሄድስ። ከዛ እኔ ስለ እነዚህ ለምናለሁ አላ ለማን ነው ኢየሱስ የምትለምነው? ለማን ነው የምትለምነው? ከአንተ ዘንድ እንደመጣው ላወቁት፣ አንተ እንደላከኝ ላወቁ፣ እኔ በአንተ ዘንድ እንደነበርኩ ላወቁ፣ የምናገረው ሁሉ ያንተ እንደሆነ ላወቁ፣ ይሄን ላመኑ፣ ከአንተ ጋር ልዩነት እንደሌለኝ ላመኑ፣ ለእነዚህ ነው መጸልየው። ስለ እነዚህ ለምናለሁ። ስለ ዓለም ግን አልለምንም። ተስፋ ቁረጥ። ስለ ዓለም ምን አልለምንም። ስለ ዓለም አልለምንም። ስለ ሰጠኝ እንጂ ያንተ ናቸውና። የኢየሱስ ክርስቶስ ሊቀ ካህንነት ለማን ነው? ለሚያምኑት፣ ለሚያምኑት ነው። በእርሱ በኩል ወደ እግዚአብሔር ለሚመጡት ነው። እስካልመጡ ድረስ ሊቀ ካህን የክርስቶስ ሊቀ ካህን ምን ይጠቅማቸው? ይጠቀሙበታል? በፍጹም አያምኑማ። ሲያምኑ ነው የሚጠቅማቸው። ሲያምኑ ያስተሰርላቸው። ሲያምኑ በእሱ በኩል ይታረቃል። ኦኬ። ያንተ ናቸው፣ የኔም የሆነ ሁሉ ያንተ ነው ይልና አያችሁ፣ ሰማችሁ? ቁጥር 10 የኔ የሆነ ሁሉ እንዲህ ይላል። እኔ ስለ እነዚህ ለምናለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኝ እንጂ ያንተ ናቸውና ይልና የአብ ብቻ ነን ብለህ እንዳትቆም እንዲህ ይላል። የኔም የሆነ ሁሉ ያንተ ነው። ወዳጆቼ በክርስቶስ ያለ በሙሉ ፍቃድ የአብ ነው።
በክርስቶስ ያለ መለኮታዊ ባህሪ የአብ የመንፈስ ቅዱስ ልዩነት የለም። የአካል ልዩነት እንጂ የመለኮታዊ ባህሪ ልዩነት የለም። የክርስቶስ ንግግር በደንብ ሊገባን ይገባል። የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። አሁን ያንተና የኔ ሲባል የፐርሰን ልዩነት ነው። ነገር ግን ያንተ የሆነ ሁሉ የኔ ነው ካለ ፍቃድ ላድርግ አይደለ? የሱ የአብ ፍቃድ የማን ፍቃድ ነው? የአብ ፍቃድ የማን ፍቃድ ነው? እዚህ ጋር ያንተ የሆነ ሁሉ የኔ ነው ይላል። ያንተ ሲል የአካል ልዩነትን ነው፣ የኔ ሲል የአካል ልዩነትን ነው። የፍቃድ ልዩነት አሁን ታያላችሁ። ያንተ የሆነው የእሱ ነው ሲል ነበር አለ። ፍቃድን ምናምን ያ ፍቃድ ነው የማደርገው የእሱን ነው ምናምን አለ። ከዛ ቀጠለና ምን አለ? የኔ የሆነ ሁሉ ያንተ ነው አለ። እኔም ያንተ ነው። ትላንት ደግሞ ያንተ የሆነ ሁሉ የኔ ነው፣ የኔም የሆነ ሁሉ ያንተ ነው። ከዛስ ያንተውም የኔ ነው፣ የኔ ያንተ፣ ያንተ የኔ ነው አለ። አንዱ ፍቃድ የሶስቱ ፐርሰን ነው። አንዱ እቅድ የሶስቱ ፐርሰን ነው። አንዱ መለኮታዊ ባህሪ ኔቸር የሶስቱ ፐርሰን ነው። ዋው! አብ ያለው እውቀት የወልድ ነው። አብ ያለው ፍቃድ የወልድ ነው። አብ ያለው ዋው! ሁሉ ቦታ መገኘት የወልድም ነው። የወልድ የሆነ አብ ነው። ስለዚህ ወልድን አየው ማለት አብን አይተዋል። በቃ አብ እኮ አለ። ሶስት አካል ናቸው፣ አንድ አምላክ። ደስ አይልም? ግልጥልጥ አድርጎ ነው የሚናገረው። ይኸው ልድገሞችን የኔ የሆነ ሁሉ ያንተ ነው፣ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። የኔ ያንተ፣ ያንተም የኔ። ምኑ የአባቴን ፍቃድ ነው ማድረግ አላልክም ነበር እንዴ? እኮ ይሄ ፍቃድ እኮ የአባቴ ማለት የኔ ነው፣ የኔም ፍቃድ ማለት የእሱ ነው። ሌላ አለ? የለውም። በቃ ከአብ የተለየ ፍቃድ የለውም፣ ከአብ የተለየ እቅድ የለውም። ኦኬ። በፐርሰን ግን ወልድ መስዋዕት ነው የሚሆነው፣ ወልድ ሰው ነው የሆነው። ክብር ለስሙ ይሁን። አምላክ ነው እሱ፣ ከአብ አትለየውም። ኢየሱስ ክርስቶስ ጌታ ነው፣ ስሙ ለዘላለም ይባረክ። ከዛስ ኦኬ እኔም ስለ እነርሱ ከብሬ ያለው ይልና እንዲህ ይላል፣ ከዚህ በኋላ በዓለም አይደለውም፣ ከዚህ በኋላ በዓለም አይደለውም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ፣ ወደ አባቱ ወደ መጣበት እመጣለሁ፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። በስምህ ምን በላቸው? ጠብቃቸው። ምን እንዲሆኑ? አንድ እንዲሆኑ። ወዳጆች እኛ እንዴት ነው አንድ የምንሆነው? እኛ አንድ እንደሆነን እነሱም አንድ ይሆኑ አለ። እንዴት ነው አንድ የሚሆኑ? ቆይ ኢየሱስ ጌታ ነው፣ እግዚአብሔር አንድ አምላክ ነው ብለናል። ኦኬ እኔ ውስጥ አሁን ያለው አምላክና አንተ ውስጥ እናንተ ውስጥ ያለው ይለያያል? ይለያያል? አይለያይም። ልዩነት የለም። አምላኬ የምለው አምላካችሁን፣ አምላካችን የምንለው አንዱ፣ የዘላለም ሕይወት የምንለው አንድ ነው። የዘላለም ሕይወት ክርስቶስ፣ መስዋዕቱ አንድ ነው ክርስቶስ። ያንተም የኔም የናንተ የሁላችን እርሱ ላይ ነው አንድነት የሚመጣው። አያችሁ፣ አንድነት ያለው እሱ ላይ ነው። አየ እኔና እናንተ እነሱ የኔቸር አንድነት አለ። እኔና እናንተ ግን አንድ አምላክ አለን በሶስት አካል የሚኖር። ስለዚህ ሥላሴ የኔ ያንተም የኛም ነው። ኦኬ መስዋዕቱ ክርስቶስ የኔም ያንተም ያንቺም የኛም ነው። ዋው ይሄ የመንግሥተ ሰማይ የኔም ያንተም ያንቺም የኛ የዘላለም ሕይወት እንደዛ። ስለዚህ እኛ ስንት ነን? አንድ እንሆናለን። በዚህ ላይ ስንት ተስፋ አለን? አንድ ተስፋ። ስንት አምላክ አለን? አንድ አምላክ። ስንት ሀገር አለን? አንድ ሀገር። ስለዚህ እኔ የምሰራው ለስንት ሀገር? ለአንዱ ሀገር፣ ለአንዱ ተስፋ ለክርስቶስ፣ ለአንዱ መንፈስ፣ በአንዱ መንፈስ። አንተ፣ አንቺ፣ እናንተ። አሁን ልዩነት የሚፈጠረው አየህ፣ ለአንዱ አልሰራ ስትል ወልድ የሚሞተው ለአንዱ ለአብ ፍቃድ ነው። የአብ ፍቃድ ደግሞ የራሱ ስለሆነ እኛ ደግሞ ጌታችን ብለን ስናመልከው እኔ የማመልከው አምላክ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብዬ ነው። አንተም ያን ብለን ኦኬ። እኔ ወንጌል የምሰብከው
ማን ነው? ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብዬ ነው። አንተም እንደዛ። ስለዚህ ለአንዱ ነው ማለት ነው እየሰራ። እዚህ ላይ ነው አንድነት የሚመጣው፣ አንድ እንዲህ ይሆኑ ዘንድ አለ። ለዚህ ነው መጽሐፍ ቅዱስን ስታነቡት ስንት ነው? መጽሐፍ ቅዱስ 66 ምናምን ነው አይደል? ከዛ ስንት ነው ግን? ስንት ሐሳብ? አንድ አይደል? በስንት ሰዎች ተጻፈ? በ40 ሰዎች። በስንት ዓመት? በ1500። ነገር ግን ስንት? አንድ ሐሳብ። እነዚህ ሰዎች የተለያዩ ናቸው፣ በተለያየ ዘመን ነው። እንዴት አንድ ሆነ? አንድ ሐሳብ ነው ያቀነቀኑት 40ዎቹ። የማንን ሐሳብ? የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ። ስለዚህ አንድ ይሆኑ ዘንድ አለ። እኛ አንድ። ከዚህም በኋላ በዓለም አይደለሁም እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ዊች ሚንስ በአባትነትህ ጠብቃቸው። አንድ አባት ነው ያለን። ስንት አባት አለን? አንድ አባት የሚመግበን፣ የሚያሳድገን፣ የሚመራን ስንት አባት? አንድ አባት። በአባትነት እሱ ደግሞ ምን ያደርገናል? ይጠብቀናል። አባት ልጁን ይጠብቃላል። አባት ልጆቹን ይጠብቃላል። በስም ጠብቃቸው ነው ያለው አይደል? አዎ፣ በአባትነቱ ይጠብቀናል። በአባትነት ልጆቼ ብሎ ልጄ ብሎ ኢንዲቪዥዋሊ እንደገና በማህበርም በምንም አባታችን እግዚአብሔር ይጠብቀናል። የሚያሳድገን የሚጠብቀን እሱ ነው። ጠብቃቸዋል ከእነርሱም ጋር። ስለዚህ እኛ ምን እላለን? አንድ አምላክ አብ አለን፣ ነገር ሁሉ ከእርሱ የሆነልን። አንድ አምላክ አብ አለን፣ ነገር ሁሉ በእርሱ በኩል የሆነልን። አንድ ጌታ ኢየሱስ አለን። በአባትነት አብ አለን። ኦኬ። በጌትነት ደግሞ አንድ ጌታ ኢየሱስ አለን። የታተምንበት ለቤዛ ቀን ደግሞ ሕይወት ሰጪ የሆነ ወደ እውነት ሁሉ የሚመራን ደግሞ የተጠመቅንበት የታተምንበት የጠጣነው አንድ መንፈስ አለን። ስለዚህ እኛ ሁላችን ብዙዎች ስንሆን ስንት ነን? አንድ የክርስቶስ አካል ነን። ከእነርሱ ጋር በዓለም ሳለሁ የሰጠኝን በስምህ ጠብቃቸው ነበር፣ ጠበቅኳቸው። መጽሐፍ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ከጥፋት ልጅ በቀር ከይሁዳ በስተቀር ማንም አልጠፋም። አላጠፋም ብሎ ስለነበር አሁንም አንተ ምክንያቱም ማንንም ከጄ አላወጣም፣ ወደ እኔ የመጣውን ወደ ውጭ አላወጣውም ብሏል። ከእናንተ ግን ምን አለ ብሏል። አንዱ ዲያብሎስ ነው ብሏል። ስለዚህ የጥፋት ልጅ ነው፣ አያምንም። አምነው ወደ እሱ የመጡና በእርሱ እጅ ያሉ ኪዳን የገባ ጌታ ግን አላጠፋቸውም። ማንን ትፈልጋላችሁ? የናዝሬቱ ኢየሱስ። ኦኬ። ስለዚህ እነዚህን ተዋቸውን፣ ይሂዱ፣ እኔ ነኝ ብሎ ራሱን አሳልፎ ሰጠ። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላችሁ ይህን በዓለም እናገራለሁ። ይህን የምናገረው ለምንድን ነው አለ? ደስታዬ እንዲፈጸምላችሁ። ጌታ ወደ ሰማይ ወደ አባቱ መሄዱ እኛን ደስተኞች ነው የሚያደርገን። እኛ በዚህ ዓለም አለን፣ እሱ በዛ አለ። ስለዚህ እዛ ተቀምጠናል ስንል ጌታችን እዛ ስላለ እኛ በሱ ውስጥ ሆነን ተሰውረን እዛ አለን። ኦኬ። እርሱ በዛ ዋሳችን ስለሆነ ቀድሞ ስለገባ ስፍራ ስላዘጋጀልን እኛ ብንሞት ወደ ሲኦል እንሄዳለን። ለዚህ ነው ሞት ማንፈራው። እንሄዳለን ወደ ሲኦል አንልም። ኦኬ። ደስታችሁ ፍጹም። አንድ አባት አለን እግዚአብሔር አብ፣ አንድ ጌታ ኢየሱስ ክርስቶስ አለን። ነገር ሁሉ በእርሱ በኩል የሆነልን፣ በእርሱ በኩል የኃጢአት ስርየት፣ ኦኬ፣ ነፃነት፣ አሁን ጥብቅን ነው ኤቭሪ ዴይ የኃጢአት መስተስሪያ የሆነልን ጠበቃ፣ ነገር ሁሉ በእርሱ በኩል ቢሆንልን፣ ጸጋ መንፈስ ቅዱስ መቀበል ምናምን በእርሱ በኩል ከእርሱ በእርሱ ለእርሱ ተብሎ አንድ አምላክ ተጠቅሷል። ሦስቱ አካል። ክብር ለኢየሱስ ይሁን እና ደስተኞች ነን። አባት አለን፣ ደስተኞች ነን። ንጉሥ አለን፣ ምን ሞትለት የሚገዛን ጌታ ኢየሱስ ክርስቶስ። ደስተኞች ነን። ወደ አብ የገባንበት መንገድ መጋረጃው በሥጋው በኩል የገባንበት መንገድ ሕይወት ይሆነልን ለዘላለም ከእጁ ማንም ላይ ያወጣል። እረኛ ይሆነልን፣ መልካም እረኛ። ዋው! እና እኔ ቃልን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉም፣ ዓለም ጠላቸው ይልና
ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ይላል። እዚህ ላይ እንጨርሳለን። ቃልን ምን ብያቸዋለሁ? ሰጥቻቸዋለሁ። ቃልን ሰጥቻቸዋለሁ። እኔ ቃልን እኔም ከዓለም እንዳይደለው ከዓለም አይደሉም እና ዓለም ጠላቸው። ስለዚህ ዓለም የሚጠላን ለምንድን ነው? ከዓለም ስለ አይደለን። ከማንን? ከእግዚአብሔር ነው። የማንን? የእግዚአብሔር ነው። ማንን ነው የምንሰማው? እግዚአብሔርን ነው። የማንን ቃል ተቀብለናል? የእግዚአብሔርን። በማ? በክርስቶስ። እግዚአብሔር በማን ተናገረን? በልጁ። በልጁ ከተናገረን ውጭ ትምህርት አንሰማም። በልጁ ከተናገረን ውጪ ማለት በልጁ ከተናገረን ውጭ በልጁ ከተሰጠን ቃል ውጭ አንወጣም። ቃሉን ሰጥቷል ጠንቅቆ አንድ የምንሆንበት የዘላለም ሕይወት የምናገኝበት ከእርሱ ጋር የምንከብርበት ስለሰጠን ማንም ተነስቶ ቃል እያወጣ ምናምን ቢለን አንሰማም። ጆሮ ዳባ። እኛ የምንሰማው እግዚአብሔር ነው። በዚህ ዘመን መጨረሻ እግዚአብሔር ተናግሮናል። በማ? በልጁ። በልጁ በኩል የተቀበልነውን ቃል የእግዚአብሔርን ቃል በእርሱ የተቀበልነው ደግሞ ተስፋ ነው፣ የዘላለም ሕይወት ነው አይደለ? ኢየሱስ ይባላል። ስለዚህ እኛ ከዓለም አይደለንም። ዓለምን ስለማንሰማት ብዙሃኑን ስለማንሰማ የብዙሃኑን ሐሳብ ስለማንቀበል ዓለም ይጠላናል። በዓለም ሳሉ ግን በዓለም ውስጥ ጠብቃቸው ተብለናል። ይኸው ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ብሏል። ገዳም አንገባም። ዓለም ውስጥ ነው የምንኖረው። የቀለጠው መንደር ውስጥ እንኖራለን። እግዚአብሔር ከክፉ ይጠብቀናል። እግዚአብሔር ከክፉ ይጠብቀናል። ኦኬ። አባት ለልጁ ሲሰጠን ልጁ ጠብቆ፣ ልጅ ደግሞ ለአባት ሲሰጥ አባት ጠብቆ፣ አንዱ ለአንዱ የአንዱ የሆነ የእርሱ ነው። አሁን የአብ የሆኑ ሁሉ የክርስቶስ ናቸው። የክርስቶስ የሆኑ ሁሉ የአብ ናቸው። ስለዚህ አባት ይጠብቃል፣ ልጅ ይጠብቃል፣ መንፈስ ቅዱስ ይጠብቃል። አንተ፣ አንቺ፣ እኔ፣ ሁላችን የዘላለም ሕይወታችን እኛ የተጠበቅን ነን። አየህ፣ አንዱ አምላክ በሦስት አካል የሚኖረው የሚጠብቀን የማይተኛ የማያንቀላፋ አምላክ ያለ። ክብር ለኢየሱስ ይሁን። ለኃጢአታችን ማስተሰሪያ ወልድ አለ። ኦኬ። አባ የምንለው እግዚአብሔር አብ አለ። አባ የምንልበት መንፈስ ቅዱስ አለ። አባትን የምናመልክበት መንፈስ ቅዱስ አለ፣ ድካማችንን የሚያግዝ። እንዴት የታደለን ሕዝቦች ነን! እንዴት የተጠበቅን! ስለዚህ ዓለም ቢጠላችሁ አትደነቁ። ከዓለም ውስጥ አትውጡ። የቀለጠው መንደር ላይ ሆነ እግዚአብሔር ይቀድሳል፣ እግዚአብሔር ይጠብቃል፣ እግዚአብሔር በንጽህና ያመላልሳል። ኢየሱስ ክርስቶስ ጌታ ነው። አሜን። ያ እግዚአብሔር አንደበታችን ይቀድሳል፣ በነገር ሁሉ ይጠብቀናል። እኛ ምን አምነናል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እና ከዓለም እንዳታወጣቸው ከክፉ ጠብቃቸው ይለና የሚገርም ነው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነት ቀድሳቸው። ቃል እውነት ነው። አለቀ። እኛ የምንቀደሰው በቃል ነው። የሚቀድሰን ንጹሕ የሆነው የእግዚአብሔር ቃል ነው። የሚቀድሰን የሚያነጻን ንጹሕ የሆነው የእግዚአብሔር ቃል። በእውነት ምን በላቸው? ቀድሳቸው። እውነት ምንድን ነው? የእግዚአብሔር ቃል ብቻ ነው። እውነት እግዚአብሔር ነው አይደል? እውነት ኢየሱስ ክርስቶስ ነው። እውነት መንፈስ ቅዱስ ነው። የእውነት መንፈስ ተብሏል። እውነተኛ አምላክ ተብሏል። እንደገና ደግሞ እውነተኛ አምላክና የዘላለም ሕይወት ተብሏል። ኢየሱስም ግልጽ ነው። እኔ ከዓለም አይደለም እንዲህ ቃልን ሰጥቻችሁ። በጣም ይውላችሁ ቦልድ መሆኑ የሚገባችሁ ለዚህ ነው። እግዚአብሔር በዚህ ዘመን መጨረሻ በመልአክ በኩል አልተናገረም፣ በነቢያት በኩል በምናምን አልተናገረም። በነቢያት ሲናገር ኖሯል፣ በመልአክ በኩል ሲናገር የኖረውን አሁን በዚህ ዘመን መጨረሻ ለእኛ ግን በልጁ ነው የተናገረን። ስለዚህ ከመላእክትም ከሙሴም ከማንም ቃል በእነሱ ከነበረው የሚበልጠው በልጁ የተነገረን ነው፣ በክርስቶስ የተነገረን ነው። ስለዚህ በልጁ የተነገረን ቃል ያለን ሰዎች ጥበቃ አለን። በልጁ የተነገረውን ያመነ ክርስቲያን ጥበቃ አለው። በልጁ ያልተነገረውን ያስክ ግን ጥበቃ የለም። እስራኤላውያን በሙሴ የተነገረውን ቃል ይዘዋል። በሰዎች በራቢያዎቻቸው የተነገረውን ቃል ሁሉ ይዘዋል። ብዙ ነገር ደርተው ይዘዋል። ግን መዳን አልሆነላቸው፣ መጥፋት ሆነ። አሁንም ክርስትና በተለያዩ ሰዎች ያገኘውን ትምህርት ሳይሆን የመድኃኒታችን የኢየሱስ ክርስቶስን ትምህርት የእርሱን ቃል ካለህ ቃል ያለው አይወድቅም፣ ኪዳን ያለው አይወድቅም ማለት ይችላል። ቃል ያለው አይወድቅም፣ ኪዳን ያለው አይወድቅም። ቃሉ የማ የእግዚአብሔር ምንድን ነው? ቃሉ የማያሳስት ቃሉ እውነት ነው።
ቃል እውነት ነው። በእውነትህ ቀድሳቸው። ለመቀደስ ቃል ነው። ከአፉ የወጣው ቃል ይቀድሳል። ከዓለም ይለያል፣ ከርኩሰት ይለያል፣ ከድካም ይለያል፣ ከጥፋት ይለያል፣ ከዘላለም ስጋት ይለያል፣ ከዘላለም ጥፋት ይለያል። የእግዚአብሔር ቃል በማ የተነገረው? በነቢይ ከሌ ሳይሆን በክርስቶስ ኢየሱስ የተነገረው። አየህ፣ በክርስቶስ ኢየሱስ የተነገረው፣ በሐዋርያቱ በኩል የተነገረው። ዛሬም የክርስቶስን ቃል በመጽሐፉ የምታገኙት የማይለወጥ የማይሻር ዘላለምን ያጸና አጽንቶ የሚያቆም በዓለም ውስጥ የሚጠብቅ በእውነት ቀድሳቸው። ቃል እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነሱ ቀድሳል። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑት እንጂ ስለ እነዚህ ብቻ አለምንም። ቴንኪዩ እግዚአብሔር እናመሰግነዋል። ለአንተ፣ ለአንቺ፣ ለእኔ፣ ለሁላችን ላመን ነው አሁን ተጸልዮልናል። አይገርምም? ኢየሱስ ነው የለመነን። የሰንበዲ ከሚጸልየው ሰንበዲ ጨርቄን ንካ ምናምን ፎጣዬን እችን ንካ ምናምን ከሚለም በላይ ሰንበዲ የሆነ ቦታ ሄደ ጋራ ላይ ታከክ የሆነ እንትን ምስል ተሳሳም ምናምን አንፈልግም። የማንንም የክርስቶስ ኢየሱስ ልመና ለዘላለም አጽንቶ የሚያቆም ነው። ለእኛ አሁን ላለነውም ወደፊት ላሉትም ለሚመጡትም አንድ የጸለየው ጸሎት ዘወትር የሚናገር የሚጮህ የእውነተኛ ቃል ነው። በእርሱ ወደ እግዚአብሔር ሲመጡ ፈጽመው ይድናሉ፣ ስለነሱ ሊያማድዝ ዘወትር ይኖራል። ስለዚህ በዓለም ውስጥ ክፉ እንዳያገኝ ትጠበቃለህ። የተቀደስነው ይህ ጸሎት